የተረገመ ሰውዬ ባዶ እጁን አስቀርጬው ደሃ ካላደረኩት እኔ ናት አይደለም መንገድ ላይ የሚሄድ እብድ እስካላደረኩት ድረስ መቼም አላርፍ ሞትም ማለሱ ረፍቱ ነው ይኸውልህ ናቲ ሁሉም ነገር በጊዜው ይሆናል አንተ ብቻ ተረጋጋ እሱ እዚህ ከመጣ በኋላ ነገሮች በጣም ይቀላሉ ግን አባትክ በህይወት ቢኖር ኖሮ ይሄን ነገር ስናደርግ ዝም ይለን ነበር ምን ለማለት እየሞከርክ ነው ቆይ ዳጊ ፈራ እንዴ አልፈራው ግን ከሱ አንፃር አይቼው ነው መቼም እንዳትፈራ ከዚህ በኋላ ወደ ኋላ መሄድ የለብንም እኛ መሄድ ያለብን ወደፊት ብቻ ነው ደሞ ጥሩ ነገሩ ሰውዬኛን አያቀንም እንደፈለግን ነው የምናደርገው እኔ ማለት ትብቃ እናና ቤት ገባች እንዴ አይ ገና አልገባችም እንዴ ቆይ ምን እየጠበክ ነው ተግባ እንጂ ለሷም ይወል ከምትመላለስ እዛው ብትቀመጥ ነው የሚሻላት ሲቀጥል ደግሞ ከራሳቸው እንደዚህ አይነት እድል መጥቶ መጠቀም ነው እንጂ እንደውም ይወል አንድ ነገር ልንገርናት ከኛ ጓደኛህ እንደሆነ ፈዛዛ ነው አልሰማ አንተ ፈዛዛ ከተባልክ ነው የምልባል ሄጄ ባወራውም እኮ ምንም የቀየረልኝ ነገር የለም አንተ ከሱ እኮ አስተዋይና ምን ነው ማዘርዬ እንደው ምን ቸገሩት ምን እንቀጣ ንገሩኝ እስኪ አሰቃያችሁኝ እኮ እኔ እናታችሁን እንዲማረክ ተገቢ ነው ወይ የመብራት የውሃ ክፈሉ አሊያ ደግሞ የቤት ኪራይ ጨምሩ እሺ ማዘር እቺን ዝም ብለው ያዟት ለአንዳንድ ነገር ላስቤዛ መግዛት ሆነታለች አንተ እኮ ጥሩ ልጅ ነህ እኔ እሱ ነው እንጂ የሚጎረብጠኝ ወይ አስወጥታው ለምን ብቻህን አትኖርም ውይ እንደው ናቲን ስላላወቁት ነው እንጂ ከኔ በላይ እሱን ነበር የሚወዱት አይ እንደዛ ነው ብለህ ነው ምን ባሽሙር የምናገር ነው እንዴ ሳሪ እኔ እንደዛ ማለት ፈልጌ አይደለም ለማንኛውም ይቅርታ እንደዚህ እንደምታስብ እዚህ ሁለተኛ እሱ ቤት እንዳትሄጂ እኔን አትምጪ አላለሽም ማለት እኮ ደስተኛ ነው ማለት አይደለም እና ምን ይሁን ይገልሽ ነው እዚህ ከማንም ጋር እየጣላሽ የመጣሽ እኔን አታስጨንቂኝ እዚህ ራስሽ ጉዳይ ራስሽ ፍቺው እሺ ምንድነው ጫጫታው እናንተ ልጆች ለምንድነው የምትጣሉት እማዬ እቺ ልጅ ይዘሽልኝ ውጪ በቃ ሳሮን ልጅቷ ምን አርግ እያልሻት ነው እማዬ ሀና ናቲ ቤት በተደጋጋሚ እየተመላለሰች እያስቸገረች ነው እኔ ብነግራት አልሰማ ብለኛለች አንቺ ምሳማሽ ሆነ እንዲገዳት ሀና ምን እያደረግሽ ነው እንደዚህ እስከምትባይ ድረስ ናቲ ቤት እንዳትገቢ ብያል ነገርኩሽም እማዬ እሷ ራሷ እኮ ናት ናቲን ፈልጋ የምትመላለሰው እንዳትመጪብኝ ስለት በእንዴት መታት ጮህብኛለች ሁለተኛ ለእህትሽ መልስ እንዳትሰጪ ሀና ምንድነው እንደዚህ ለብሰሽ ወደ ሰምተሽ በዚህ ምሽት አንቺ ምንም አያገባሽ ሀና ትንሽ እንኳን ስርዓት ቢኖርሽ ምን አለበት ሂጂ ግቢና ልብስሽን ቀይሪ አያገባሽም ልሂድበት እኔ እንደዚህ የምትናገሪው ሂጂ ግቢና ቀይሪ እኔና ማየን አታስጨንቂ ወደ ፈለኩበት መሄድ እችላለሁ እሺ ተይ ዝም በይ ቆይ እማዬ ስመጣ ሳይሻለሁ እሺ እሱማ ያስታውቃል ቤተሰብ ያለው እኮ ሰው አክባሪ ነው ትሁት ነው ቤተሰብ የሌለው ደግሞ መረን ነው እና አርሶ እንደዚህ ሰውን አይተው ለያሉ ማለት ነው ከብዙ ጊዜ ልምድ ይመጣ የሚገርም ልምድ በል እኔ ወደ ቤቴ ልግባ እሺ ማይ እኔም ልግባ እሺ ካሲዬ እንግዲህ በስተመጨረሻም ናቲና ሳሮንን እጅ ከፍንጅ እንደገና ይዛቸዋለች እስቲ ካሲዬ ናቲን ታባረዋለች ወይስ አታባረውም እስቲ ምን ይመስላችኋል በተደጋጋሚ እያየቻቸው ነበር እንግዲህ ሳሮንንም እዛ ቤት እንዳትጂ ብላት ነበር ግን ሳሮን መሄዷን አላቆመችም ሃናም በተደጋጋሚ ናቲ ቤት እየሄደች እንግዲህ ፍቅር ይኖርባት አይኖርባት ግን ከናቲ ጋር ጊዜ ማሳለፉን ትፈልጋለች ሃናም በተደጋጋሚ ናቲ ቤት ትሄዳለች በስተመጨረሻ ግን ማዘርየዋ ናቲና ሳሮንን እጅ ከፍንጅ ይዛቸዋለች ማለት ነው ያው ሊሳሳሙ ሲል ይዛቸዋለች ግን ናቲን እንዲሁም አትወደውም ናቲን እንዲወጣ ከቤቷ ስለምትፈልግ ይሄ እንግዲህ አሪፍ አጋጣሚ ይመስለኛል ከዚህ በኋላ ከኔ ቤት እንዳላይ ብላ ምትሳባረው ይመስለኛል እስቲ እናንተ ምን ይመስላችኋል ሐሳብ አስተያየታችሁን እስቲ በኮሜንት ጻፉልኝ ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ
ስለ ካስዬ ልጆች የሚለው ድራማ የተሰማንን ሐሳብና አስተያየት እንሰጣለን። እናንተም የተሰማችሁን ሐሳብና አስተያየት ስጡ። ቪዲዮን ላይክ በማድረግ እንጀምር። የካስዬ ፊልም እንግዲህ በጣም ገራሚና አሪፍ ፊልም ነው። ምንድነው የሚያጠነጥነው ፊልሙ? አንድ ወጣት ልጅ ናቲ የሚባለው ወጣት ልጅ ለበቀል እንግዲህ እነ ካስዬ ቤት ተከራይቷል። እንግዲህ በቀሉ ምንድነው የሚሆነው? የካስዬ ባል የልጆቹ አባት ከአባትየው ጋር የሆነ ግብግብ ውስጥ ገብቶ አባቱን ገሎበታል መሰለኝ። ማለት ምንድነው የናቲ አባትና የነ ሳሮንና የነ ሀና አባት በቢዝነስ ሀብታም ስለሆኑ በቢዝነስ አንድ ላይ የሚሰሩ ጓደኛ ማቾች ይመስሉኛል። ኦር ደግሞ ወንድማ ማቾች ከሆኑ ግን ይተዋወቃሉ። ጓደኛ ማቾች ይመስለኛል። እነዚህ ጓደኛ ማቾች በቢዝነስ ጉዳይ ወይም ደግሞ እኛ በማናውቀው በአንድ ጉዳይ ብቻ የናቲ አባት ሊሞት ችሏል። ስለዚህ ናቲ እንዳወራው ከሆነ ምንድነው ያለው? የአባቴ እንደመበቀላለሁ ነው ያለው። ስለዚህ የነሃና አባት የናቲን አባት ገሉታል ማለት ነው። ስለዚህ ይህንን ጉዳይ የሚያውቀው ደግሞ ናቲ ነው። ናቲ ይህንን ጉዳይ ስለሚያውቅ ምን ያደርጋል? ናቲ እንግዲህ እነሱ ቤት ገብቶ ለበቀል ይገባል ማለት ነው። በቀሉ ግን ምንም ሳያስነቃ እሱ እነሱ ቤት አሪፍ መስሎ እየኖረ ያሰበውን ነገር ለማሳካት ያስችለዋል ማለት ነው። ሳሮንና ሀና ግን ሁለቱም ናቲን የወደዱት ይመስላል። ለምን? ሳሮንም ሀናም በተደጋጋሚ ናቲ ቤት በመሄድና ከናቲ ጋር ጊዜ ማሳለፍን በጣም መርጠዋል። ስለዚህ እነዚህ ልጆች ሁለቱም ፍቅር የያዛቸው ይመስለኛል ከናቲ። ዳግም ደግሞ ያው የናቲ ጓደኛ ሲሆን ናቲ ከሳሮን ጋር ከዚህ በፊት ፍቅር ጀምራል ብሎ ዳግምን ጠይቆት ነበረ። ዳግም ግን ያው ምንም አይደለም ብሎታል። ግን ሳሮንም ከዳግም ጋር እሱ ያፈቅረኛል እንጂ እኔ ምንም የፍቅር ፍላጎትም ስሜትም አልነበረኝም ከድሮም ጀምሮ ብላ ለናቲ ነግረዋለች። ያው ናቲ ለማጣራት ሞክሯል። ግን እዚህ ጋር ምንድነው ዳግም ይሄንን ሚስጥር የናቲ ጓደኛ ነው፣ ግን ይሄንን ሚስጥር ያውቃል። ዳግም ለናቲ ጓደኛው ብቻ ነው ወይስ ዘመዱም ነው? ለምን ከጓደኛው ጋር ሆኖ ጓደኛው በቀል ያሰበውን አብረው እንደሚወጡ ተነጋግረዋል። ስለዚህ ዳግም የናቲ ጓደኛ ብቻ ነው ወይስ ዘመዱ ነው? ይሄም አንድ ጥያቄ ነው። እስቲ እናንተ ምን ይመስላችኋል? ሐሳብ አስተያየታችሁን ጻፉ። ሌላኛው ደግሞ ማዘርየው ካስዬ ናት። ካስዬ እንግዲህ ምንድነው የምታደርገው? በተደጋጋሚ ናቲ ከቤቷ እንዲወጣ ስለምትፈልግ ዳግም ብር እየሰጠ ዝም ብሎ ያስረዝመዋል ጊዜውን እዛ እንዲቀመጥ። ያው እሷ ብር ካገኘች እንግዲህ ያው ዝም ብላ እንዲቀመጥም ታረጋለች። ለምን? እሷ የምትፈልገው ብር ስለሆነ ደካማ ጎኗን አውቋል ማለት ነው። ስለዚህ ዳግም ብር እየሰጣትም ቢሆን ናቲ እንዲቀመጥና ያሰበውን በቀል እንዲያሳካ ያደርጋል ማለት ነው። ስለዚህ እነዚህ ሳሮንና ሀና የሚያጣላቸው ነገር ደግሞ ምንድነው ብትሉ የናቲ ጉዳይ ይመስለኛል። ሀናም ከናቲ ፍቅር ይዟታል ማለት ነው። ሳሮንም ከናቲ ፍቅር ይዟታል ማለት ነው። ስለዚህ ሁለቱ የማይስማሙበት ምክንያት እንዲሁም ደግሞ የሚያጣላቸው አንድ የናቲ ጉዳይ ነው። ለምን? ሳሮን ከናቲ ጋር ስትሆን ሀና ትቀናለች፣ ሀናም ከናቲ ጋር ስትሆን ሳሮን ትቀናለች። ስለዚህ ሁለቱም ይቀናናሉ ማለት ነው። ግን ናቲ ለበቀል ገብቷል እዛ ቤት። ግን ከሳሮንና ከሀና ከሁለት አንዱ ከማን ነው ፍቅር የያዘው ቢባል ከሳሮን ፍቅር የያዘው ይመስላል። ስለዚህ ለበቀል ገብቶ በሳሮን ፍቅር ድብን እያለ ነው። ስለዚህ ምን ይሆናል ብላችሁ ታስባላችሁ? በቀሉን ረስቶ በፍቅር ይወድቃል ወይስ በቀሉን ለመበቀል ሲል ነው የውሸት ፍቅር የያዘው የሚያስመስለው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን ጻፉ። እንግዲህ የሳሮንና የሀና አባት እስከዛሬ አልመጣም። ሲመጣ እንግዲህ የጓደኛው ልጅ መሆኑን እንዴት እስከዛሬ ድረስ አያውቅም? ምናልባት ናቲ እንደተናገረው ከሆነ እኔ ማንም አያውቀኝም ብሏል። እንግዲህ አባትየው የነሃና አባት የሞተውን ጓደኛውን ልጅ እስከዛሬ አያውቀውም ማለት ነው። ስለዚህ ካላወቀው ናቲ ብዙ ጊዜ መቀመጥና በቀሉን የሚያስበውን አንዳንድ ነገሮችን ለመፈጸም ያስችለዋል ብዬ አስባለሁ። ግን አባትየው የሚያውቀው ከሆነ ደግሞ የሆነ ቦታ አውቃለሁ ልበል ካለው ግን ከተጠራጠረው አባትየው ከዚህ በፊት የሰራው መጥፎ ስራ ስለሚኖር በቤቱ ዙሪያ የሚመጡ ሰዎችን ጥርጣሬ የሚያሳድርበት ከሆነ ግን ምን ያደርገዋል? ያም ልጅ ከጠረጠረው የሚያውቀው ከሆነ ከዚህ ቤት እንዲወጣ ሊያደርገው ይችላል። ካልሆነ ደግሞ አባትየው የሚሰራው መጥፎ ስራ ካለ ናቲን ዝም ብሎ ሲያው ቤት ውስጥ ምናምን ሲሆን ወደዛ ስራ እንዲገባም ሊያደርገው ይችላል ብዬ አስባለሁ።
እስቲ እናንተ ምን ይሰማችኋል? ሐሳብ አስተያየታችሁን ጻፉ። እንግዲህ ናቲን የናቲ ሰራተኛ ደግሞ አባቷን ናቲ ብር በነበረው ሰዓት ስላሳከመላት እንግዲህ ናቲን ለመርዳት ናቲን ለማገዝ እንግዲህ ናቲ ጋር የመጣች ትሰራ ነበረ። ግን እናትየው ሰራተኛ ስለሌላት ካስዬ ሰራተኛ ስለሌላት ሚያግዛት ሰውም ስለምትፈልግ በቃ ልጅቷን ዝም ብላ ታስፈጋት ነበር። ግን ያው ልጅቷም ከዚህ በኋላ ቅጠሪኝና እንደ ሰራተኛነት አብሬ ልስራ ስትላት ካስዬም ደስ ይለኛል ልከፍልሻለሁ በሚለው በቃ እዛ ቤት እንግዲህ እንደ ሰራተኛ ሆና ልትሰራ ነው። ስለዚህ ናቲ ለበቀል እንደመጣ ሰራተኛዋም የምታቅ አይመስለኝም። ግን ሰራተኛዋ ናቲን ስለምታግዘው ናቲ ደግሞ በሰራተኛዋ መቀጠር ውስጥ ደስ ስለሚለው ለምን አንዳንድ ነገሮችን እቤት ውስጥ ያለው ሚስጥር እሱ ማይሰማቸውን ምናልባት ሰራተኛዋ ልትነግረው ስለምትችል አንዳንድ ነገሮችን ከሰራተኛዋ ያጣራል። አንዳንድ ነገሮችን ደግሞ ከልጆቹ ከሃናና ከሳሮን ያጣራል ማለት ነው። እዛ ቤት ከቀጠለ ግን ማዘርየው ካባረረችው ግን በቀሉም ያሰበውም ሐሳብ አይሳካም ብዬ አስባለሁ። እስቲ ማዘርየው ታባረዋለች ናቲን ወይስ አታባረው? ምን ይመስላችኋል? ሐሳብ አስተያየታችሁን ጻፉ። ዳግም ግን ሳሮንን ያፈቅራታል ብዬ አስባለሁ። ለምን ዳግም በጣም የሚወዳትና የሚያፈቅራት ይመስለኛል። ሳሮን ለሱ ፍቅር የላትም እንጂ ዳግም እንደሚወዳት አሳይቶናል። ያው ግን ከናቲ ጋር የፍቅር ግንኙነት ከጀመሩ ዳግም ምንም እንደማይመስለውና ከሱ ጋርም ከጓደኛው ጋር ብቀጥል ምንም እንደማይመስለው ተናግሯል። ግን ያው ልቡ ግን የሚወዳት ይመስለኛል ዳግም። በስተመጨረሻም ደግሞ የሃና ጸባይ እንደዚህ መቀያየር እንዲህ መሆኗ በጣም እናትየውንም እያናደደቻት ነው። ስለዚህ ታላቅ እህቷንም በጣም አናዳታለች። ታላቅ እህቷ የተናደደችባት ምንድነው? አለባበሷ አሪፍ ሳይሆን ለዛውም በምሽት እንደዚህ መውጣቷ ስለናደዳት ለምን ትወጫለች ብላ ወደ ቤት አስመልሳታለች። ግን ሃና ግን ለዳግም ደውላ ከዳግም ጋር ለመዝናናትና ከሱ ጋር ጊዜ ለማሳለፍ ይመስለኛል። ግን ታላቅ እህቷ ሳሮን አለባበስሽን አስተካኪ በማለት ወደ ቤት እንድትመለስ አድርጋታለች። ስለዚህ ከቤት ማትወጣ ከሆነ ደግሞ ያው ዳግም እቤት መጥቶ በቃ እቤት አብረው እንድታሳልፍ ደውላለታለች ማለት ነው። ዳግምም ችግር የለውም በቃ እቤት እመጣለሁ ብሏታል። ስለዚህ ማዘርየው እንግዲህ እጅ ከፍንጅ ይዛቸዋለች ናቲና ሳሮንን። እንግዲህ ናቲን ድሮም ውስጧ ስለማይወደውና ትንሽ ለማባረር ስለፈለገች ውስጧ የሚነግራት ሌላ ነገር ስላለ እንደገና ደግሞ ከልጇ ጋር እጅ ከፍንጅ ከያዘችው ወዲያውኑ ለማባረር ትወስናለች ብዬ አስባለሁ። ምናልባት በብር ድለላ ዳግም እንደለመደው የሆነ ነገር ካላደረገላት በስተቀር የሆነ ነገር ብሎ ብቻ ዳግም እዛ ቤት ካላስቀረው በስተቀር ማዘርየው ታባረዋለች ብዬ አስባለሁ። ለምን ውስጧ መጀመሪያም ናቲን አልወደደችውም። እንደገናም በልጆቿ በተደጋጋሚ እዛ እሱ ቤት ክላስ እየሄዱ የሚያደርጉት ነገርም ስላልጣማት ናቲ እንዲወጣ ትፈልጋለች። ስለዚህ አሁን እጅ ከፍንጅ ካገኘችው ታባረዋለች ብዬ አስባለሁ። እስቲ እናንተ አታባረውም? ታባረዋለች? እስቲ ምን ይመስላችኋል? የቀጣዩ ፓርት እስቲ እናንተም ሐሳብ አስተያየታችሁን ስጡ። በቀጣይ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ያቆየልኝ።